አቶ አምናን ለአንዴና ለመጨረሻ ጊዜ ይቅርታ ልልህ እፈልጋለሁ። ከዚህ ከቤት መውጣት እፈልጋለሁ። ምክንያቱም አንተም ለእኔ ጥሩ አመለካከት የለህም። ሲቀጥል ደግሞ እኔ አንተ ስቀርብ አንተ ደግሞ ለእኔ ቦታ የለህም። ስለዚህ ከዚህ ከቤት መውጣት አለብኝ ብላ ወሰነች። ብሌን እባክሽ በፈጠረሽ አሁን አዘንተኛ በሆንኩበት ጊዜ ከአጠገብ የሆነሽ ችግሮችን እንደ መረዳትና እኔን እንደ ማጽናናት እንዴት ይህን ነገር ታደርጊያለሽ ብሎ አፈጠጠባት። አይደለም እኔ ልቀርብ ስሞክር አንተ ከመሳደብና እኔን ከማዋረድ ውጭ ምንም የምታውቀው ነገር የለም። ስለዚህ እኔም የራሴን ህይወት ዘወር ብዬ መኖር እፈልጋለሁ አለችው። ሜርሲና ጄሪ እንግዲህ እጅጉን በጣም ደንግጠው ፍጥጥ ብለው ማየት ጀመሩ። አምናን የወንድሜ ልጅ ታዲያ አንድ ተራ ሰው ሊሄድ ካሰበ መሸኘት እንጂ ምን እንደዚህ ከነሱ ጋር እንትን ይልሃል? ምንም ቢፈጠር ምንም ድሮም የመጣችው በወይዘሮ ሰመሃል ጉዳይ ነው። ሰመሃልም አሁን የለችም ሞታለች። ስለዚህ መሄድ ከፈለገች ሸኛት አለችው። አክስቴ እባክሽ ዝም በይ፣ ይሄ ጉዳይ የኔና የብሌን ነው። እንደውም ከዚህ ቦታ ዘወር እንድትይ ይፈልጋለሁ አላት። ወይዘሮ ዛህራ ደግሞ እውነት ብሌንን አይኗን ጨፍኖ ትቷት እንድትሄድ ይፈቅድላት ይሆን ወይስ ምንድን ነው እያለች በጉጉት እየጠበቀች ነበረ። አቶ አምናንም ደግሞ እግሯ ላይ ተደፋና እባክሽ ብሌን፣ በፍጹም አንቺ ትተሽኝ እንድትሄጂ አልፈልግም። እኔ አሁን ላይ ንጹህ ሰው ነው የሚያስፈልገኝ ብሎ አላት። እሷም ደግሞ አምናን በተደጋጋሚ እኔ አንተን ለማጽናናት ወደ አንተ ጋር ስመጣ እየገባኸኝ ነው፣ ከፍ ዝቅ እያደረግከኝ ነው። ምንም ጥፋትና ስህተት ሳይኖርብኝ እኔን ከሌሎቹ ጋር ደብልቀህ ብዙ ነገር እያደረግከኝ ነው። ከዚህ በላይ መቋቋምና ራሴን መቆጣጠር አልችልም አለችው። አቶ አምናንም ብሌን እግር ላይ ተደፋና ደም እንባ ማልቀስ ጀመረ። ወይዘሮ ሜርሲ ደግሞ እጅጉን በጣም ተናደደችና ቆይ ይሄ ነገር ምንድን ነው እየተካሄደ ያለው እንዴ? እውነት ብሌንን ከቀረባትና ከወደዳት እኮ ይሄንን መርዝ እንዳልመረዘችው ሲታወቅ እኔ እጄ ባይኖርበትም ቪዲዮ ቢኖረኝ ሁላቸውንም ለማጋለጥ እሞክራለሁ። ግን እዚህ ቤት ለወይዘሮ ሰመሃል ያለ ጥላቻና መጥፎ አስተሳሰብ ይጋለጥ ይሆን ብላ ደነገጠች። ጄሪም ደግሞ እንዴ አምናን የኔ ውድ ምን እያደረክ ነው? ብሌን መሄድ ከፈለገች መሸኘት እንጂ እግሯ ስር ተደፍቶ የሚያስለምንህ ምንድን ነው አለችው። ይቅርታ ጄሪ፣ ይሄ ላንቺ የሚመለከትሽ ጉዳይ አይደለም፣ የኔና የብሌን ጉዳይ ነው። አይ የምትይ ከሆነ ግን ያልጠበቅሽውና ያላሰብሽው ችግር ነው የሚገጥምሽ። ስለዚህ ብዙ ነገር አትሳፈጭኝ ብሎ አላት። እባክህ አምናን፣ ምንም ቢፈጠር ምንም እኔ ከጎንህ ነኝ። ከጎን ሁኜ እንድረዳህ ልትፈቅድልኝ ይፈልጋለሁ። ቀለበት ያሰድከውና ልታገባኝ የነበረው እኮ እኔን ነው። እየቀለድክብኝ ነው ወይስ ምንድን ነው ነገሩ? አሁን ላይ ምርጫዬ ስህተት ሳይሆን አይቀርም። እማዬ በተደጋጋሚ ይሄን ነገር ስታነሳብኝ እኔም እንደዚህ ይሆናል ብዬ ስላላሰብኩኝ ነገሮችን ትቻቸው ነበር። አሁን ላይ ግን ራሴን እንዳይጨናንቅ አድርጎኛል ብሎ ሲጮህ በጣም ደነገጠችና ራሷን መቆጣጠር አቅቷት ፍጥጣለች። ብሌንም እንግዲህ አቶ አምናን እግሯ ላይ ተደፍቶ ሲያለቅስና ራሱን መቆጣጠር ሲያቅተው ጸጥ ብላ መመልከት ጀመረች። የተፈጠረና እየሆነ ያለው ነገር ልክ እንዳልሆነ ገብቷት ራሷን መቆጣጠር ከአቅም በላይ ሆኖባታል። ሰላም ሰላም፣ ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች፣ እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የድር ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁኝ። አቶ አምናን በመጨረሻ ብሌንን ይቅርታ አድርግልኝ፣ አጥፍቻለሁ፣ አንቺን ይሄን ያክል መበደልና ማስከፋት የለብኝም፣ እባክሽ ይቅርበኝ ለተፈጠሩት ነገራቶች በሙሉ ብሎ ጠየቃት። እሷም ደግሞ ችግር የለውም አምናን፣
የኔ ይቅር ማለት አንተን ካስደሰተህ ምንም አይደል፣ እኔ ግን ለመሄድ ወስኛለሁኝ ብላ ስትለው እንዴ ታዲያ ምኑ ላይ ነው ይቅር የምትይኝ? ይቅር እኮ ካልሽኝ መሄድም ምንም ማሰብ አይጠበቅብሽም። ይሄ ደግሞ ከባድ ስህተት ነው። ስለዚህ ባክሽ ተረጅኝ እያለ መለመን ጀመረ። እሱም በፍጹም ሊረዳትና በፍጹም ሊያስባት እስካሁን ድረስ አልፈለገም ነበር። አሁን ላይ ግን በራሱ መንገድ ይቅር ሲላት ወይዘሮ ዛህራ ተገረመችና በሳቅ በፈገግታ ተሞላች። አቶ አምናን እናቱን በማጣቱ ከባድ ስሜት እየተሰማው ይገኛል። መጨረሻ ላይ ግን እናቱ የሞተችው በተመረዘ መድኃኒት ስለሆነ ቢሌንን ከባድ አመለካከት ቢያደርስበትም ቢሌን ደግሞ ይሄን ነገር በፍጹም እንዳላደረገችው በተደጋጋሚ ወይዘሮ ዛህራ እየተናገረችም እንዲሁም ደግሞ የቀረጸችውን ቪዲዮ ለማሳየት እየተገደደች ትገኛለች ማለት ነው። ሜርሲ አሁን ላይ እያናደዳት ያለው ነገር ከጄሪ ጋር ጓደኝነት በፍጹም አትፈልግም። የሜርሲ ትልቁ ፍላጎትና ምርጫ ምንድን ነው? ወይዘሮ ሰምሃልን መግደል ነበር። ያንንም ደግሞ ጄሪን ጓደኝነት ተጠቅማ መድኃኒቱን ቀይራ እንድትሞት አድርጋለች። ቪዲዮም ያስቀመጠችው አምናን በሜርሲ ላይ ከባድና አደገኛ ጥላቻ እንዳያድርበት ስላሰበ ያንን ቪዲዮ ማሳመኛ ተጠቅማለች ማለት ነው። ወይዘሮ ዛህራም አምናን ልጄ ሁሉም ነገር ይቆጭሃል፣ የእውነቴን ነው ምልህ፣ ቢሌን ምንም ነገር አላደረገችም። አሁን ላይ እናትህ የሞተችው በምን ምርጫ እንደሆነ እያጣራህ ብትደርስበት በጣም ደስ ይለኛል። እናቴ ዛህራ አንቺ ትልቅ ሴት ነሽ፣ ብዙ ነገር መናገር አልፈልግም። እኔ እናቴን ለአንዴና ለመጨረሻ ጊዜ አጥቻታለሁ። አሁን ላይ ግን ከምልሽ በላይ ራሴ መረጋጋት ስለምፈልግ እባክሽ ክላሱን ለቀሽ ውጭልኝ። የኔ ልጅ ባልወልድህም እናት ነኝ፣ ይዤልህ የመጣኸውን ምግብ እንድትበላ ፈልጋለሁ ብላለችው። አይ እኔ ምግብ አያስፈልገኝም፣ እንዴትስ ብዬ ሊዋጠኝ ይችላል? እናቴ ጥለሽ በመሄድሽ በጣም ነው የማዝነው፣ በጣም ልቤ ተሰብሯል እያለ ማለቃቀስ ጀመረ ማለት ነው። አቶ አምናን ከሚባለው በላይ ልቡ ተሰበረ። የአምናን አክስት ወይንም የሞተችው እናቱ እህቷ በጣም ነው ልቧ ተሰብሮና አዝና ይሄማ መሆን የለበትም፣ በህይወት እስካለሁኝ ድረስ የእህቴን ገዳይ ማወቅ አለብኝ፣ የእህቴን ገዳይ መፈለግ አለብኝ እያለች እየፎካከረች ትገኛለች። የእህቷን ገዳይም ለማግኘት እንግዲህ እዛው ቤቷ ሜርሲን ጥሩ አመለካከትና ጥሩ አስተሳሰብ እያየችባት አይደለም። እኔና አንቺ እንደ ሰው ቁጭ ብለን ማውራት አለብን ብላ ስትላት ምን የምናወራው ነገርም የለም እኮ እየሰማሽ ነው? የአምናን አክስት ለካኔም አክስቱ ነኝ። የወይዘሮ ሰምሃል እህት ምንም የተፈጠረና የሆነ ነገር የለም። ታመመች፣ ሞተች። እዚህ ሳሎን እንኳን አብሮኝ የሚያቀማምጠኝ ሰው ጠፋ። ወይዘሮ ሰምሃል እኮ ለሁላችንም እህታችን ናት። ለእኔም የወንድሜ ሚስት ናት። በዛ ላይ የወንድሜ ልጅ እናት፣ የአምናኔ እናት። እንዴት ይህን ሁሉ ክፋት ላደርግ እችላለሁኝ? እያለች እጅጉን ስትመጻደቅባት ከሚባለው በላይ በጣም ነው እየደነገጠችው ማለት ነው። እሷም ራሷን መቆጣጠር አቅቷት ዝም ብትልም መጨረሻ ላይ ግን በከባዱ ትልቅ ነገር እንደተፈጠረ ይገኛል ማለት ነው። ወይዘሮ ዛህራም እንግዲህ ሜርሲን ምንድን ነው ያለቻት? ስሚ ሁሉም ነገር ይዘገያል እንጂ በሆነ አጋጣሚ የሰራችሁ ስራ ይጋለጣል። የዛኔ ግን የምትሆኑት ነገር በሙሉ ያሳዝነኛል አለቻት። ምንም የሚያሳዝን ነገር የለውም። ቆይ አንቺ ምን ሆነሻል? ምንድነው የተፈጠረው ነገር? እየሆነ ያለው ነገር አልገባኝም ብላ መናገር ጀመረች ማለት ነው። ሌላው አሳዛኙና ከባዱ ነገር ደግሞ አምናን አሁን ላይ ጓደኛውን ወደዛ ቤት ማምጣቱ እናቱን እንደዛ ያደረጉበትን ሰዎች ለማጣራት ይረዳዋል። ሌላው እጅግ በጣም በሚገርም ሁኔታ
ወይዘሮ ዛሃራም ይሄን ነገር ስታይ አምና መቀበል ቢያቅታትም ሲፈን አሁንም ቢሆን በቀሏን በፍጹም አልተወችም። የምትፈልገው ነገር ምን እንደሆነ ባይታወቅም እጅግ በጣም በሚገርም ሁኔታ ግን ከዛ ከቤት ንብረታቸውን ሙጥጥ አድርጋ ይዛ መሄድ ትፈልጋለች። ምክንያቱም ከሚገባ በላይ ወይዘሮ ሰምሃልን እንደዚህ አድርጋ የገደለቻት እሷ በመሆኗም በጣም ያሳዝናል። እናቴን የገደለብኝን ሰው በሙሉ መበቀል አለብኝ ብላ ነው ይሄንን ያደረገችው ማለት ነው። የእናቷንም የገደሉባትን ሰዎች ወይዘሮ ሰምሃልን መሆኗን ስለምታውቅ አሰናብታታለች ማለት ነው። መጀመሪያ ላይ ልታፍና ስትል እኔ ማን እንደሆንኩኝ ታውቂያለሽ? ማን እንደሆንኩኝ አታውቂም። ስለዚህ ወደሽም ጠላሽም እያንዳንዱ የተፈጠረውና የሆነው ነገር በሙሉ ልክ ነበር። ስለዚህ አመንሽም አላመንሽም እኔ ያደረኩት ነገር በፍጹም ስህተት አይደለም። ስለዚህ የእጅሽም ማግኘት አለብሽ። የኔ እናት ሙታ አንቺ ደግሞ በእንደዚህ አይነት መልኩ ተቀጣያለሽ ብዬ በፍጹምም አላስብም። ምክንያቱም እንድትኖሪም አልፈቅድልሽም። ስለዚህ ለአንዴና ለመጨረሻ ጊዜ መወገድ አለብሽ ብሎ ነው ያስወገዳት። በዛው ነው እንግዲህ እስከ መጨረሻው የተሰናበተችው ማለት ነው። እጅጉን በጣም የሚያሳዝንና የሚከብድ ከባድና አደገኛ ነገር ነው። መጨረሻ ላይ እንግዲህ ወደዱም ጠሉም እያንዳንዱ የተፈጠረው ነገር መጋለጡ አይቀርም። መጨረሻ ላይ ባዶ የሚሆኑበት ቅርብ ነው። አቶ አምናን ደግሞ እግሯ ላይ ተደፍቶ ቢሌንን ይቅርታ ማለት አለበት። ምክንያቱም እሷ ምንም ያደረገችው አንድም ነገር የለም። እሱ ግን በሚያሳዝንና በሚገርም ሁኔታ እሷን በእንደዛ አይነት ማድረጉ ከባድና ታሪክ ነው ማለት ነው። ወይዘሮ ሜርሲም ደግሞ የፈለገችው ነገር ቢኖር እያንዳንዱ ነገሮቿን በሙሉ ቀምታ እንትን ማለት ነው የሀብትና ንብረቷን የራሷ አድርጋ ዘወር ማለት ነው የምትፈልገው። ይሄ ደግሞ ትልቅ ዋጋና መስዋዕትነት ያስከፍላል ማለት ነው። እጅግ በጣም አሳዛኝና ትልቅ ነገር ነው የተፈጠረው። በቀጣይ ፓርት ምን እንጠብቅ? አሁን ላይ ወይዘሮ ሜርሲ እጅጉን በጣም በሚገርም ሁኔታ አምናንን ከዛ ከቤት የእናቱን እህት እንዲያስወጣ የምታደርገው ነገር ከባድ ነው። ሲፈን ደግሞ ባልታወቀ መንገድ ምን ታደርግ ይሆን? ጄሪ በባዶ እንደው መቅረቷ ነው። ምክንያቱም እያንዳንዱ አድርጊ ያለቻትን ሜርሲ እያደረገች ነው ያለው። ይሄ ደግሞ አምናንን የምትወደውና የምታፈቅረው መስላ ብዙ ነገር እየከሰረች ነው። በኋላ ስታዋረዳት ግን ገደል የምትገባው ጄሪ ብቻና ብቻ ናት። አሁን ላይ ካጠገብ ሁኜ ላጽናናው ፈልጋለሁ ብላ ወደ ሽንት ቤት ሄደችና ጭራሽ እንዳረገዘች ለማስመሰል ብዙ ነገር እየጣረች ነው። ይሄ ደግሞ ከባድና አደገኛ ነገር ነው ማለት ነው። ውድ የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ፓርት በጉጉት እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።